አይ ማይበል ችግር የለውም አትቸገር እኔ ራሴ እሸኛታለሁ ምሳሌስ ምን ነው ስትቆይ ራስሽ ልጅ መሰለች እንዴ እሷማ ከእናት ከአባቷ ጋር በሰላም እዚሁ ትኖራለች ልሂድ ጋሽ አዎ የሰራሽ ስራ ልክ አይደለም ማለት ማክበር ነበርብሽ ማክበር ቢቀር መታዘዝ ነበርብሽ ገባሽ ቅድስት ምን ልብስሽ ላምጣልሽ አንድ ሻንጣ ነው ያለሽ ወረወርሻለሁ ምን ጥቅምሽ ትሄጃታለሽ ማይነበብ ፊርማ ጋር እርግጠኛ ነኝ ጠበቃው ነው ጠበቃው ለከለሽ ጠበቃው መሆን አለበት ጅቡ ቢሆንማ እስካሁን በህይወትም አላገኛችሁ ነበር ልክ ብለሃል ትልቁ ችግራችን ጠበቃው ዝናን ማወቁ ነው እስካሁን ይገናኙ አይገናኙ እርግጠኛ አይደለሁ ጥያቄ አትጠይቀኝ ቆይ መች ነው ጠፋንተኝ ነው የምትወስነው እኔማ ዛሬ ብዬ ነበር ግን እድለኛ ነሽ ሰሚ ሌሎች እድላቸውን በሚገባ ተጠቅሟል አንቺ ግን እድልሽን እየተጠቀምሽ አይደለም ታዲያ ምን ማድረግ ይቻላል ያው ነው ካንተ ጋር ብኖርም ህይወቴን ሲኦል ታደርገዋለህ እንግዲህ ማን እንደሚገድል አሳይሽ ወፈረ መሰለሽ እንዴ መሰለሽ ወይ በጣም ታንክሽ ጠበቃውና ዝና እንደሚተዋወቁ ጠበቃው ነግሮኛል ጠበቃው ህግ አውቃለሁ እያለ የሰው ሚስት የሚያማግጠው ኪድዬ ማንም እንዳይከተልክ አሳየዋለሁ ሞገስ እንዳትከተል አራሬ ነው ነላሽ ጃለው እንዴ ቅድስት ምን ያደረግሽ ነው ወይዘሮ ማህሌት በዛሬው ቪዲዮ እንግዲህ ፈገግ ብላለች በደስታዋን የምታጣጥምበት ሰዓት ይመስላል ምክንያቱ ደግሞ ቅድስትን ከቤት ለማባረር ያላደረገችው ነገር የለም እርቦኛል ጠምቶኛል እባካችሁ ብላ በልመና መልክ ወደ ቤት የገባችው ማህሌት ዛሬ የብሩክ ልብ አግኝታ ምን እንዳስነካቸው ባይታወቅም እንግዲህ ማህሌት እያለ ይገኛል በባለፈው እንግዲህ አብሮ አድሮ አይ ምንም ነገር አላደረግንም ዝም ብሌ ነው እንጂ አብሬያት አድርኩት ብሎ እሷ ቅድስትንም እንግዲህ ቅርታ ጠይቆ የተፈጸመውን ነገር ታውቃላችሁ እንግዲህ ያለፈው አልፏል ብለን ብሩክ ምን ሆኖ ነው ይያል እንግዲህ ለሁላችንም ጥያቄ ነበረ ከማህሌት ጋርም ተከትሏ ሲገባ አብሮ አድሮም ስናይ እንግዲህ ሁላችንም በጣም ነው ሁሌናችን የተጎዳው ምክንያቱም ድራማ ማለት የገሃዱን ዓለም አንጸባራቂ ነገር ነው አይደል እንዴ መሆን ያለበት እንግዲህ ገሃዱን ዓለም አንጸባርቆ ነው ግን እዚህ ጋር ያየን ያለ ነው በቃ ይሆነም አይሆን በቃ አይደለ አንድ ሰው የሆነ ብዙ በደሎችን ብዙ ስቃዮችን ደርሶበት ዝም ብሎ መቼም አለ ምክንያት ሄዶ የሚታረቅበት ወይም ደግሞ ዝም ብሎ ሄዶ ዘው ብሎ የሚገባበት ምክንያት የለውም እንግዲህ ማለት ወደዚህ ቤት ተመጣጣ ጀምሮ ያው ሁላችንም አስጠልቶናል እንግዲህ ድራማው ራሱ በጣም ነው የሚያስጠላው ግን የባስ ደግሞ አሁን በጣም አስጠላን ማለት ነው ምክንያቱም ቅድስቴ ከዚህ ቤት መሄድ የለባትም ቅድስት ከዚህ ቤት ወጣች ማለት ድራማው ምኑ ነው ታዲያ እንትኑ መውጣት የለባትም በጭራሽ ማለት ነው ሲጀመር ማህሌት እዚህ ቤት መግባት አልነበረባትም ሲቀጥል ደግሞ ከገባች በኋላ ቅድስቴ እንኳን እንደዛ ብትል ማለት ማህሌት ታውት ኦኬ ብትል ምንም አይደንቅም አንደኛ የድሮ የባሏ ነው በፊት ይሳካል ብላ በብዙ ነገር የሞከረችው ነገር ታይሳካላ ሲቀር አሁን ደግሞ የብሩክ ልብ አግኝቶ ወደ ብሩክ ቤት መመለስ ለሷ በጣም በቃ ወርቃማ እድል ነው ይሄን እድል መቼም ልታገኘው አትችልም እንግዲህ በዝና ሰበብ ወደ ቤት ቢልካትም ለሷ ግን በጣም ትልቅ አድቫንቴጅ ይዞላት ነው የመጣው ስለዚህ አሁን ብሩክ እየራራላት ሁኔታዎቹ ነገሮች በመክንያትም ቢሆን ለእንግዲህ ከእንትና ጋር ምስክርነት ትቀርቢያለሽ ትመሰክሪያለሽ ተብላ እንግዲህ በዛ ምክንያት ነው መድብልም ተቆይ ብሎ ነገሮችን የወሰነውና በነገራችን ላይ መድብልም ቢሆን አጥፍቷል መሆን ካለባት ለራሱ አንድ ክላስ ለምሳሌ እዛ ጊዜ እንደታገተችው አንድ ክላስ ተሰጥቷት እዛ ጋር መቀመጥ ትችላለች እንጂ እንደዚህ ሙሉ ቤቱ ኃላፊነት ተሰጥቷት እንደፈለገች ለዛውም ደግሞ አልጋ ክላሱን ተረክባ ከአልጋ ክላስ አባራ ብሩክ ራሱ እንግዲህ ሳሎን ላይ ነበር የሚተኛው በመጨረሻም እንግዲህ በዛ ብላ ወሰደችው ማለት ነው ለዛው ወደ ክላስና የሆነው ነገር በጣም ነው የሚያስጠላው ግን እሱንም ይሁን ብለን እንግዲህ ለመጠቀሚያ ያመጣናት ብለው ነገርዮሹን ሁሉም
አውቀናል፣ ኦኬ ብለናል። እንግዲህ ምስክርነት ሰጥታላቸው ዝና እንዲታሰርና ከነ ግብረ አበሮቹ ዋና ተዋናይ ምስክር ትሆናለች። ምክንያቱም ብዙ ነገር የምታውቀው ስላለ እዛም የታገቱትን ልጆችም ሌሎች ነገሮችን ብዙ ነገሮችን ስለምታውቅ ያው እንግዲህ ለሱ ታግዘናለች ብለው እነሱ እስካመጧት ድረስ እውነት ነው ብለን እኛም እንግዲህ እያየን ያለው ነው የነበረ። እንግዲህ የዛሬው ግን በጣም ነው የሚያስጠላው። በተለይ ብሩክ ቅድስቴን የተናገረበት መንገድ በጣም ነው የሚደብረው። እንደዛ አንቺ ምን አይነት ባለጌ ነሽ ምናምን በቃ ምን አይነት ስብዕና የሌለሽ በቃ እኔ እንጃ። እንኳን ለቅድስት ይቅርና ይሄ ስድብ ለማህሌት ራሱ እኔ እንጃ እንዴት ብዬ ልንገራችሁ። እና ቤተሰብ በጣም ነው እኔ በጣም ነው የደበረኝ። በቃ አሁን ማለት ነው ቅድስት ከዚህ ቤት ከወጣች እመኑኝ ድጋሚ ይሄን ድራማ አልከታተልም። በቃ በፍጹም እንዴት ልከታተል እችላለሁ ታዲያ? ማለት የሆነ አጃጃሉት ምናልባት እንትኑን ለማስረዘም ብለው ሊሆን ይችላል። ድራማውን የሆነ እንትን መፍጠር ፈልገው ሊሆን ይችላል። ግን በዚህ መልኩ ባይሆን ደስ ይላል። ሌላ ነገር ቢጨመርበት ጥሩ ነው እንጂ በዚህ መልኩ የምር በጣም ነው የሚደብረው። የሌለ ነው የሚደብረው። እንግዲህ የሆነው ነገር ሆኗል። ብቻ ግን እኔ እንጃ እኔ ብሩክ አእምሮ ትክክል አይመስለኝም። መጨረሻ ላይ የማይታችሁ ሲሆን የሆነ ድንግጥ ብሎ ነበረ። በተለይ ምሳሌ ስትቻት ምሳሌን ምናምን ብላ እንግዲህ እንደዛ ስትል ማህሌት ምን አባሽ አገባሽ አብረሻት ስትቆይ ጊዜ ልጅሽ መሰለችሽ እንዴ ምናምን ብላ እየተናገረቻት ነበርና እንግዲህ ቅድስቴ በቃ ሂጅ ጋሽ ግን ልክ ነህ ልውጣ ትክክል ነው ምናምን ስትለው እንግዲህ አዎ አለው ብሩክ ማን ነው መድብል እንዴ አንተ ሰው በጤና ከሆነ ይሄን የምትናገረው ምናምን ሲለው ማለት ነው። አዎ ሲጀመር አለ እንደ ዛሬ ጤነኝነት ተሰምቶኝ አያውቅም። አያችሁት? እኔ በጣም የደበረኝ ፓርት ደግሞ ይሄ ነው። አስባችሁታል ጋይስ? በጣም ማለት ነው እንደ ዛሬ እንደውም ጤነኝነት ተሰምቶኝ አያውቅም ማለት ነው። እውነት በጣም ነው የሚደብረው። ቤተሰቦቻችን እንዴት እንደዚህ ሊል ይችላል? ማለት በፍጹም መባል የሌለበት አማርኛ እኮ ነው። እንደ ዛሬ ጤነኝነት ተሰምቶኝ አያውቅም እንዴ? ቅድስትን ከፍ ዝቅ አድርጎ በመሳሌም ነው ጤና የተሰማው። ምንም ብኮን እኮ ሚስቴ ናት አቅፌያት ተኝቼ ነበር አይደል እንዴ? ማክበር መታዘዙ ቢቀርባት ደግሞ ትገፍትራት እንዴ አላለም? ኧረ አንተን ነበር መገፍተርስ ማህሌትን ሳይሆን አንተን። ምክንያቱም ማህሌት ምንም አላጠፋችም። እና ሴኔ ሽበላ ብርሃን ሰታኛ ስትልህ ተገትተህ እርክ ግትቻ ማለት ነው እንዴ? ተዛ ደግሞ አሁን ደግሞ ተነስቶ እዚህ ጋር መጥቶ ቅድስቴን እና ይመስለኛል እንግዲህ አእምሮ ትንሽ ታሟል ምናምን አይነት ጨዋታ ሊጫወቱ ይመስላል። ግን የምር በጣም ነው የሚያስጠላው። ቤተሰቦቻችን እኔ በጣም ነው የከፋኝ የምር ማለት ነው። ቢያንስ አንዲት ብዙ መስዋዕትነት እንደከፈለች ሴት ቅድስቴ ቦታ ራሴን አድርጌ ሳስቀምጠው በነገራችን ላይ እንደ ቅድስቴ ይሄን ያክል ትዕግስትም አይኖረኝም ሆኖታውን ሲባል። ከዛ ሲቀጥል እስቲ እኮ ይሁን ችግር የለም። አንደኛ ምሳሌን ስለምትወዳት፣ ሁለተኛ ደግሞ ብሩክን ስለምትወደው ለፍቅር የተከፈለ መስዋዕትነት ነው ብለን እንያዘውና በዚህ ላይ አወለተ አብሮ አድሮ ምንም አላደረኩም ብሎ እንትን አላት። ካሁን ቀደም ደግሞ እዚህ ቤት አትመጣም ብሎ አምጥቶ አስቀመጣት። በባለፈው ደግሞ ትወደኛለህ ታፈቅረኛለህ ብላ ስትጠይቀው አዎ እወድሻለሁ አከብርሻለሁ፣ ግን አንቺን ማግባት የምፈልገው በስርዓትና በክብር ነው። ስለዚህ ለዚያ ደግሞ ጊዜ ስጭኝ አላት። እሺ አለችው። ይሄን ያክል ዘመን ጠብቄ ሄል እንዴ አሁን ደግሞ ምን ቸገረ? የፈለከውን ጊዜ ሰጣለሁ አለችው። የፈለከውን ጊዜ ሰጣለሁ ስትለው ከማህሌት ጋር መማገጫ አይደለም መቼም። ማህሌት እንግዲህ ደግሞ አርግዣለሁ እያለች ከፍ ዝቅ እያለች ነው። በዛም እንግዲህ የቅድስትን እንደምታዋት ነው በቃ አቃጥላት ደፋት። ምክንያቱም ዋና አላማዋ የማህሌት ቅድስትን አናዶ ከዚህ ቤት በማስወጣት የራሷን እንትን መረብ መዘርጋት ነው። አሁን ግን እንደ ዛሬ እንዳየነው ከሆነ 100% ተሳክቶላታል ማህሌት 100% በቃ። ምክንያቱም ቅድስት አሁን ልትወጣ ነው። ቆይ እኔ ራሴ ሸኛታለሁኝ አንድ የብጣቂ ሻንጣለቻት እሷን አጥቼ ወረውርልሻለሁ ትወጫለሽ አለ ማለት በእርግጠኝነት አትወጣም። በጤና ከሆነ ይሄን ነገር እየተናገርክ ያለው ከዚህ ቤት የምትወጣው ቅድስት ሳትሆን አንተ ነህ ብሎታል ብሩክ ራሱ። ብትወጣም ራሱ ቅድስት ሲጀምር ዝና እንደውም ማህሌትና ብሩክ ይወጡ በቃ ማህሌትና ብሩክ ይወጡ። መድብልና ቅድስቴ በቃ የራሳቸውን ህይወት ይጀምሩ አለቀ። እነሱ ተያይዘው ዘው ይግማሙ። ግም ለግም ተያይዘህ አስግም አይደል ነገሩ ይግማሙ በቃ ጋይስ። እንዴ እኛንም አቃጥረው ደፉን እኮ እንዴ። ለተመልካችም ክብር ይኖራችሁ እንጂ እኔ በራሴ እውነት በጣም ነው ያናደዱ ቤተሰቦች። እናንተስ ምን ተሰማችሁ? ምን ተሰማችሁ? መድብል አሁን እዚህ ጋር ክሱን ፈጠን አድርጎ ነገሮች አስተካክለው እሷን ምስክርነቷን ሰጥታ ከዚህ ቤት መውጣት ነው ያለባት በቃ። ከዛ በኋላ ሚዲያ ተወርቃታለች። እነዚህና መዛጋ ሲታሰሩ ማንም አያቀምሳትም። ኤፍራታም ቤቷ አታስደርሳትም። እዚህ ምንም የምታደርገው ነገር አይኖርም። አለቀ ጉዳዩ። ከዛ በኋላ በቃ ልኳን ትይዛለች ማለት ነው ቤተሰቦቻችን በቃ እውነት
እኔ በጣም ያናደዱኝ ለሁሉም። እናንተም ተሰማችሁ ቤተሰቦቼ? የምር በጣም ነው የሚያናድደው። ላይክ ያላርጋችሁ ላይክ በማድረግ ቤተሰብ ሁኑ። ሁሌም አብራችሁ ስለሆናችሁ አመሰግናለሁ። ሰብስክራይብ ያላርጋችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በማጥቆር ሁሌም አዳዲስ ቪዲዮዎችን ስንለቅ እናንተ ጋር እንዲደርሱ ይረዳል። መልካም ጊዜ። ወዳችኋለሁ። ባይ ባይ።